ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች በያላችሁበት የበዛ ሰላምታችን ወደ እናንተ ይድረስ እያልን ቀጥታ ከአራቱም የአማራ ግዛቶች ያገኘናቸውን ሰፋ ያሉ መረጃዎች በቅደም ተከተልም ወደ እናንተም የምናደርስ ይሆናል። እናንተም ለሚዲያችን አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቀጥታ ወዳገኘናቸው መረጃዎች አለፍን። በቅድሚያም ወደ ጎንደር ቀጠና ስናመራም በሰሜን አማራ ቀጠና ማዕከላዊ ጎንደር ዞን በ6 ግንባሮች በተደረገ ተጋድሎ ከ25 በላይ ያገዛዙ ወታደሮች ሙትና ቁስለኛ ተደረጉ። በአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዚህ ጎንደሬ በጋሾ ክፍለ ጦር ውሎውን በ6 ግንባሮች ባደረጉት ብርቱ ተጋድሎ በጠላት ላይ ከባድ ኪሳራ በማድረስ ታላቅ ድል መቀዳጀታቸውን ሚዲያችን ከዙ ህዝብ ግንኙነት መምሪያ ለማረጋገጥ ችሏል። ውጊያው ከትናንት ጀምሮ በአምባ ጊዮርጊስ በደጎማ በለሳ ከጎንደር በጻዳ በኩል ከማክሰኘት በደጎላ በኩል በድንዛዝ በደንጎር ድባ በድምሩ በ6 ግንባሮች የተካሄደ ሲሆን የጠላት ብልጽግና ወታደሮች በከባድ መሳሪያዎች ታግዘው ማጥቃት ያደረጉ ቢሆንም ነገር ግን ከወደ ፋኖ የተወሰደባቸውን የጸረ ማጥቃት እርምጃ መቋቋም ሳይችሉ ቀርተው ከባድ ኪሳራንም ተከናንበዋል። ትናንት ከንጋት ጀምሮ ፋኖ ባደረገው ማጥቃት በቀጠናው አግራና አይባ በተባሉ ቀበሌዎች አገዛዙ ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራም ደርሶበታል። ውሎውን በተደረገ ውጊያ 16 ወታደሮች ሲደመሰሱ 9 የቆሰሉ ሲሆን በድምሩ 25 ወታደሮች የአብይ አህመድና የአጋሮቹን ስልጣን ለማስጠበቅ ሲሉም ሞትና ቁስለኛም ተደርገዋል። በተጨማሪም 3 ያገዛዙ ወታደሮች የፋኖን ማጥቃት አልቻልንም ከብዶናል በሚል ከነሙሉ ትጥቃቸው እጃቸውን ሰጥተዋል። ወደ ውጊያውም በአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዚህ ጎንደሬ በጋሾ ክፍለ ጦር ስር የሚገኙ ከጎንደር ብርጌድ፣ ከፋሲለደስ ብርጌድ፣ ከነብዩ አሳምነው ብርጌድ፣ ከቴዎድሮስና ከቃኝ ብርጌድ የተውጣጡ የፋኖ አባላት ናቸው። በጠላት ላይ የተቀናጀ እርምጃም በመውሰድ ድልም የተቀዳጁትም ከዚሁ ከጎንደር ግንባር ሳንወጣ የአድማ ብተና መረጃና ደህንነት አባሉ ከነግብረ አበሩ ተደመሰሱም። በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ሜጀር ጀነራል ውባንታ ባተ ኮር ጣና ገላውዲዮስ ክፍለ ጦር ስር የሚገኙት የጣና ብርጌድ አባላትም ትናንት ታኅሳስ 12 ቀን 2018 ዓ.ም በደቡብ ጎንደር ዞን ከአሙሲት ከተማ ወደ ዋግራ ምጸሊ ሲንቀሳቀሱ በነበሩ የአድማ ብተና ኃይሎች ላይ ድንገተኛ የሆነ ከባድ ጥቃት በመፈጸም ድል መቀዳጀታቸውንም ሚዲያችን ከክፍለ ጦሩ ህዝብ ግንኙነት ክፍል ለማረጋገጥ ችሏል። በተፈጸመው ድንገተኛ ጥቃት ጌታቸው አዲስ የተባለ የአድማ ብተና ኃይል መረጃና ደህንነት አባል እንዲሁም ሌላ አንድ የአድማ ብተና አባል መገደላቸውንም የክፍለ ጦሩ ህዝብ ግንኙነት ክፍልም ለሚዲያችን አሳውቋል። በተያያዘ መረጃም ወደ ሸዋ ቀጠና ስናመራም በመካነ ሰላም ግንባር ላለፉት 3 ቀናት በተደረገ ተጋድሎ አንድ ሻምበል ዘመቻ መሪና አንድ ሻምበል አዛዥን ጨምሮ በርካታ ያገዛዙ ወታደሮች መደምሰሳቸውም ታወቀም። ትናንት አመሻሽ ጀምሮ እስከ ዛሬ ንጋት ድረስ በመካነ ሰላም ግንባር ልዩ ቦታው ታዳጊዋ ቢሊ ከተማ አካባቢ በተደረገ ተጋድሎ ፋኖ የጠላት ምሽግን በመስበር ባደረገው የጨበታ ውጊያ ድል መቀዳጀቱን ሚዲያችን ለማረጋገጥ ችሏል። በውጊያው በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ አዛዥ አርበኛ አብነው ታደሰ ሰብሳቢነት ከሚመራው ከንጉስ ሚካኤል አሊኮር የተውጣጡ የፋኖ አሃዶች ናቸው ድልም የተቀዳጁት። ለ3 ቀናት በዘለቀው ተጋድሎ የፋኖ አባላቱ በፈጸሙት የተቀናጀ አንድ ሻለቃ ዘመቻ መሪና አንድ ሻምበል አዛዥን ጨምሮ በርካታ ያገዛዙ ወታደሮች ሲደመሰሱ 15 ወታደሮች ደግሞ ቆስለው በባለ 3 እግር ባጃጅና አምቡላንስ ወደ መካነ ሰላም አጠቃላይ ሆስፒታል መወሰዳቸውንም ሚዲያችን ለማረጋገጥም ችላለች። በውጊያው የአገዛዙ ኃይል ከሞርተርና ከዙ 23 ጀምሮ ሌሎች ከባድ መሳሪያዎችን ታጥቆ የገጠመ ቢሆንም ነገር ግን በቀኝ መክቶ በግራ ካልመታ በምን ያስታውቃል ቦረናና ተንታ የተባለላቸው የቦረና መካነ ሰላም ጀግኖች ከጨበጣና ደፈጣ ጥቃት ጀምሮ እስከ ሳንጃው ድረስ በወሰዱት እርምጃ ከባድ የሆነ የሰብአዊ ቁሳዊ እንዲሁም ሞራላዊ ኪሳራ አድርሶበት ጠላት ቢልን ለቆ ወደ መካነ ሰላም ከተማም ፈርጧል።
በተመሳሳይ መረጃም ማረጉ ተማረ ክፍለ ጦር ከ54 በላይ ያገዛዙን ሰራዊት በመደምሰስ ከ71 በላይ በማቁሰል ታላቅ ድልም ተጎናጸፉ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ማረጉ ተማረ ክፍለ ጦር ባደረጉት ከባድ ትንቅንቅና ተጋድሎ በጠላት ላይ የበላይነትን በመቀዳጀት ታላቅ ጀብድም ፈጸመ። የብርሃኑ ጁላ ሰራዊት ታኅሳስ 12 ቀን 2018 ዓ.ም ከሌሊት ጀምሮ ማረጉ ተማረ ክፍለ ጦርን ለማፈን በሚል በአራት አቅጣጫ ማለትም ከጃፋት በዝጊት አዲስ ዓለም አቅጣጫ ከጥጉ ቀብሌ በድፍቋ ፈረስ መጋለቢያ አቅጣጫ ከብልብላ መዛር በጸዳ ወንዝ አቅጣጫና ከላሊበላ በጉርድ በር ዳሶችን አቅጣጫ የመጣውን ኃይል ቀድመው መረጃ የደረሳቸው ነበልባሎቹ ወሳኝ ቦታዎችን በመያዝም ከንጋቱ 12 ሰዓት ተኩል እስከ ቀኑ 8 ሰዓት ድረስ በየመጣበት አቅጣጫ የጠላትን ኃይል ሲያራግፉት ውለዋል። በክንድ ነበልባሎቹ ያሳምነው ልጆች የተገረፈው ያገዛዙ ወንበር አስጠባቂ ሰራዊት አዲስ ዓለም ከምትባል ጥንስስ ከተማ ላይ ከ54 በላይ ሲደመሰስም ከ71 በላይ ቁስለኛውን በየሸጡና ሸለቆ እየለቀመ ውሏል። በተያያዘ መረጃ ጀነራል ኃይሉ ከበደ ክፍለ ጦርን ለማረጉ ተማረ ክፍለ ጦር ደጀነቱን በማሳየት የደረሰ ሲሆን በድፍቋ አቅጣጫ የመጣውን የብልጽግና ሰራዊት መሃል በመቁረጥ መግቢያ መውጫ እንዳያገኝ በማድረግ ከ20 በላይ በመደምሰስና ከ32 በላይ ቁስለኛ በማድረግ የጀነራል ልጆች ታላቅ ጀብድም ፈጽመዋል። በመጨረሻም አንድነት ኃይል ነው የሚለውን መርህ በመከተል ማረጉ ተማረ ክፍለ ጦርና ጀነራል ኃይሉ ከበደ ክፍለ ጦር በጋራ በመናበብ የጠላትን ኃይል አንገት ያስደፋበት ጥምረት ለሌሎችም አርያ የሆነ ቅንጅት ነው ሲሉም የክፍለ ጦር አመራሮች መልእክታቸውንም ለሚዲያችንም አስተላልፈዋል። በመጨረሻም ወደ ጎጃም ቀጠና ስናመራ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦርና 109ኛ ኮር 77ኛ ክፍለ ጦር ጥምር ኃይል በድሮን የታገዘውን ተጋድሎ በመቋቋም ከተለያዩ አካባቢ ተሰብስቦ የመጣውን በርካታ አረመኔ ቡድን አጉት ላይ ደምስሶታል። በትላንትናው ዕለት ከቀኑ 9 ሰዓት ተኩል እስከ ምሽት 1 ሰዓት ድረስ በተደረገ ለአስጨራሽ ትንቅንቅ ሰከላ ወረዳ አጉት ቀበሌ ዙሪያ ከሚገኝ ሁለት አብያተ ክርስቲያናት ውስጥ መሽጎ የሚገኘውን ዙፋን ጠባቂ ሰራዊት የያዘውን የድንጋይ ካብ ሳያተርፈው ተደምስሷል። ለተከታታይ 3 ሰዓት በተደረገው የእጅ በእጅ የቦምብ ትንቅንቅ ለማትቀረዋ የነገ ነጻነት ጀግኖቹ 44ኛና 77ኛ ክፍለ ጦር ነበልባሎቹም ውድ ዋጋን በመክፈል ጦስ ቆራጩን ቡድን ጡትና ምላስ በለት በቆረጠበት አሰቃቂ ድርጊት በፈጸመበት ሰከላ ቀጠና አጉት ላይ ቀብረው አስቀርተውታል። አረመኔው ቡድን ለሳምንት ሲቆፍር ሲዘጋጅበትና አንገት ድረስ ሲሰራው የሰነበተው ምሽግም በነበልባሎቹ ሲደረማመስ መዳረሻ ያጣው ወንበዴው ቡድን በእግር አልችል ብሎ በድሮን የታገዘ ውጊያ በማድረግ ተከታታይ 2 የድሮን ቅንቡላ ቢጠቀምም ከመደምሰስ ግን አላተረፈውም። ቤተ ክርስቲያን ንጹሃና ተራራ ላይ ጉድጓድ እንደ ቀበሮ በመቆፈር ለማምለጥ የሚሞክረው ዙፋን ጠባቂ ሰው በላ ቡድን በጀግኖች ከባድ ምት ተደቁሶ በቆፈረው ጉድጓድም አፈር ለብሶም ቀርቷል። በ105ኛ ኮር 44ኛ ክፍለ ጦርና በ109ኛ ኮር 77ኛ ክፍለ ጦር ጥምር ኃይል የደረሰበትን ሽንፈት መቋቋም ያቃተው ጡትና ምላስ ቆራጩ የጠላት ኃይል ከሽንና ከተለያየ ቦታ በማሰባሰብ መቀበሪያው ወደ ሆነው ወደ ሰከላ ወረዳ አንጎት ከተማ ተጨማሪ ኃይልም ሲያስገባ ውሏል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።